ቆይ ለምን ማዲያት አወጣሽ? ቆይ ለምን በሽተኛ ሆንሽ? ቆይ ለምን ተቀምጠሽ መነሳት አቃተሽ? አረብ ሀገር ያሉ ሴቶች እኮ ኢትዮጵያ ገብተው ወደ ሕክምና ሲሄዱ ቀጥታ ደምሽ አልቋን ደም የለሽም ነው የሚባሉት። ወደ ቤተሰብ ሲገቡ ደግሞ ብርሽ አልቋን ይላሉ። የሆነ ነገር ይለቅባችሁና ማዲያቷን ያወጣችሁ ወገቤን የምትለው በየሄደይበት አይምሮ በሽተኛ አንድ ሰው ሲጮህባት እንደዚህ ታነቂ የምላት እኮ ብር ለመያዝ ነው። ደሟን የጨረሰችው እኮ ብር ለማጠራቀም ነው። በዚህ ደሟን ትጨርሳለች፣ በዚህ ገንዘቧን ትጨርሳላችሁ። ነገሩም እናንተ ምን ታረጉ? እናንተ አታውቁም። እኔ እኮ እንዳለ እዛ አምጥቶ ቀይ ባህር ነበር እኮ እናንተ ያለ ምንም መልቀቅ። የኔ ቅመሞች እናንተ ስሙ፣ ገንዘባችሁን አትጨርሱ። እውነቴን ነው። ዝም ብላችሁ የምናባቱ ቤተሰብ ነው። ቤተሰብ መረዳት ባለበት ሰዓት እርዱ። እነሱ እንደሆነ ገንዘብ መቼም በየትኛውም ሰዓት ያስፈልጋቸዋል። ሰኞም ያስፈልጋቸዋል፣ ማክሰኞ፣ ረቡዕ፣ ሐሙስም ያስፈልጋቸዋል፣ ቅዳሜ እሁድም ያስፈልጋቸዋል። ቤት በቃ ያካጃቸው ይዘው ራሱ ጨምሩኝ ይላሉ። ስለዚህ ገንዘባችሁን አስቀምጡ። ማስቀመጥ ባለባችሁ ሰዓት አስቀምጡ። ያው ቤተሰብ ሲከፋ ከአቅም በላይ ከተቸገሩ ከሰው እጅ ከሚወድቁ አንቺ እዚህ ልጃቸው እያለሽ መስጠት አለብሽ በትንሹም ቢሆን። ነገር ግን ከአቅም በላይ አትስጡ። ገንዘባችሁን ያዙ። ስወርዱ እኮ ክርብ ነው የምትሉትኝ እንዴ? የራሳችሁም ህይወት አላችሁ ዋ